አቤቱ እንገዛልሃለን። አቤቱ ቅዱስ ስም እናመሰግነዋለን። ጉልበቱ ለሚሰግድልህ አቤቱ እንሰግድልሃለን። አንደበቱ ለአንተ ይገዛል። የአማልክት አምላክ ጌቶችም ጌታ የንጉሶች ንጉሥ አንተ ነህ። የሥጋዊ ነፍስ ፈጣሪ አንተ ነህ። እናንተስ በምትጸልዩ ቅዱስ እጅ እንዳስተማረን ጠራሃለን። እናታችን ማርያም ምሕረቱ ለልጅ ልጅ ነው። ኃይልን በክንዱ አደረገ። በልባቸው ሀሳብ የሚኮሩትን ትዕቢተኞችን በታተናቸው። ብርቶቹንም ከዙፋናቸው አዋረዳቸው። የተዋረዱትንም በበረከቱ ከፍ ከፍ አደረጋቸው። የተራቡትንም አጠገባቸው። ባለጠጎችንም ባዶ እጃቸውን ሰደዳቸው። ምሕረቱን እንዲያስብ እስራኤል አገልጋዩን ባሪያውን ተቀበለ። ለአባቶቻችን ለአብርሃምና ለዘሩ እስከ ዘላለም ድረስ እንደተናገረው ለዘላለሙ አሜን። አምላካችን እግዚአብሔር ስላሰባሰብከን እናመሰግናሃለን። አምላካችንና አባታችን የእስራኤል አምላክ የአብርሃም የይስሐቅ የያዕቆብ አምላክ አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ሆይ በቸርነትና በምሕረትህ ለዚህ ሰዓት ሳደረስከን እናመሰግናሃለን። አምላካችን በዚህ ሰዓት እየተገደሉ እያዘኑ እየተጨፈጨፉ እየታረዱ ስለ ስም መከራን እየተቀበሉ ያሉ አባቶች፣ እናቶች፣ ወጣቶች፣ እህቶች፣ ወንድሞች ሕፃናት ክርስቲያን አሉና በቸርነትህ አቤቱ ሰማዕታቱን በበረከት ጠብቃቸው። ሰማዕታቱን ተቀበላቸው። ነፍሶቻቸውን በቅዱሳን ጋር ደምርልን። እነሱስ በርትተው ጸንተው ስለ ስምህ ስለ እምነታቸው ስለ ሕያው ስምህ ጸንተው መከራን ታግሰው ሕማምን ተቀብለው መታረድን፣ መገደልን፣ መቃጠልን እግራቸው እጃቸው መቆረጡን ሁሉ እስከዛ ድረስ ጸንተው በእምነታቸው ጸንተው በሃይማኖታቸው ጸንተው በቤተ ክርስቲያናቸው ጸንተው አንተን አከበሩ። እንደነ እስጢፋኖስ የነ እስጢፋኖስን በረከት ሰጠሃቸው። የሐዋርያትን በረከትም አደልካቸው። ጌታ ሆይ ከእነሱም በረከት እኛን አድለን። በእምነት የምንጸናበት በኃይል በሃይማኖት የምንጸናበት በጊዜውም ያለ ጊዜውም አንተን በእምነት የምንጸናበት ከክህደት ከፍርሃት እምነትን ከመቀየር የምንጸናበትን አቤቱ የአባቶቻችንን ጽናት እንድታድለን ቅዱስ ፈቃድ ይሁንልን። ለቤተሰቦቻቸው መጽናትን ስጥልን። አቤቱ የሆነብንን አስብ። አቤቱ እየሆነብንን አስብ። አቤቱ በቤተ ክህነቱም በቤተ መቅደሱም በቤተ መንግስቱም ሁሉ ክርስቲያኖች ላይ የሚደርሰውን መከራ፣ ክርስቲያኖች ላይ የሚደርሰውን ግፍ፣ ክርስቲያኖች ላይ የሚደርሰውን መገደል በሚያምኑም በማያምኑ በኢአማኞች በአሕዛብ በአማለቂያን ሁሉ የሚደርሰውን ክርስቲያኖች ላይ የሚደርሰውን ግፍ ሁሉ እግዚአብሔር ተመልከት። የራሔልን እንባ ተቀብለ ራሔል ስለ ልጆቿ አለቀሰች እንደተባለ አንተም ጌታ ሆይ የራሔልን እንባ እንደተቀበልክ የእናቶቻችን እንባ ተቀበል። መፍትሄ ካንተ ነውና ጌታ ሆይ መልስ ካንተ ነውና ኃይል፣ ብርታት፣ ማዳን ያንተ ናትና መግደል ማንሳት ያንተ ናትና የምትበቀል አንተ ነህና ደግሞ ልቡናን የምትመልስ አንተ ነህና አቤቱ አምላካችን እግዚአብሔር ሆይ አደራህን አንተ በቸርነትህ በግፍ ለተገደሉ ክርስቲያኖች መፍትሄን አንተ ስጥ። በግፍ ለሚታረዱ ክርስቲያኖች እረኛ ጠባቂ አንተ ነህና አቤቱ አምላካችን ለሚያርዷቸው ለሚገድሏቸው ልቦናቸውን መልስ። ሰይፋቸውን ይዘው ለወጡት ሁሉ ልቦናቸውን መልስ። ልክ እንደ ጳውሎስ ክርስቲያኖችን ለመግደል ሊያሳድድ ሰይፍን ይዞ ቢመጣ ጎራዴን ይዞ ቢመጣ በፍቅር ነክተ እንደመለስከው ምርጥ ዕቃ እንዳረከው ሊገሏቸው የመጡትን ሁሉ እግዚአብሔር ሰይፋቸውን እንዲጠሉ ጎራዳቸውን እንዲጥሉ በፍቅር ወደ ንስሐ እንዲመለሱ እርዳቸው። እንቢ ካሉ ግን የምትበቀል አምላክ አንተ ነህ። የዳዊት አምላክ አንተ ነህ። የእስራኤል አምላክ አንተ ነህ። የማትተኛ አንተ ነህና ጌታ ሆይ የክርስቲያኖችን ለቅሶ የክርስቲያኖችን ሕማም መከራ አይተህ አንተ ትቆምላቸው ዘንድ አንተ ትጋርዳቸው ዘንድ አንተ ትዋጋላቸው ዘንድ የሚዋጋላቸውን መላእክት ትልክላቸው ዘንድ ቅዱስ ፈቃድ ይሁንልን። እኛንም በሃይማኖት አጽናን፣ እኛንም በምግባራችን አጽናን። ከሃይማኖታችን እንዳንክድ ከሚክዱት ከሚዋሹት ከሚነግዱት ከሚያጮረብሩት ከሚያታልሉት ከትዕቢተኞቹ ከማይታዘዙት ሳይሆን አቤቱ ከጸኑት ወገን አድርገን፣ ከበረቱት ወገን አድርገን፣ ከበረትህ ከሚጸኑት ወገኖች አድርገን፣ ከበጎቹ አንዱ አድርገን፣ ከሚክዱ ሳይሆን በእምነት ከሚመሰክሩት ጋር ደምረን የአባቶቻችን የነ እስጢፋኖስን የነ ጳውሎስን የነ ጴጥሮስን ጽናትና ብርታት ለእያንዳንዳችን አድለን። በሃይማኖታችን ስለ ስምህ ስለ ሃይማኖታችን በሚደርስብን መከራ ሁሉ የምንጸናበትን ብርታት አድለን። ጌታ ሆይ ሰዎች ለሰዎች ቢጮሁ መልስ የላቸውም። ሰዎች ወደ አንተ ቢጮሁ፣ ሰዎች ወደ አንተ ቢያለቅሱ፣ ሰዎች ግን አንተን ቢጠይቁ አንተ መፍትሄ አንተ መልስ የምትሰጥ አምላክ ነህና የእስራኤል ታዳጊ የእስራኤል አምላክ ከኛ ጋር እንድትሆን እንባችን እንድታብስ ያዘውን ልቦናችን እንድጠግንልን አቤቱ አንተ በወደቅ በፈቀድክ በምትሰራው ስራ ሁሉ አቤቱ አንተ
መፍትሄ ትሰጠን ዘንድ ቅዱስ ፍቃድ ይሁንልን። የሚጠብቁንም መልአክ ላክልን። የሰማዕታቱ ረድኤት በረከት አሳድርብን። በአርሲም በተለያዩ ክፍለ ሀገሮች፣ ዞኖች፣ ወረዳዎች ሁሉ በዚህ ሰዓት የሚገደሉ የሚጨፈጨፉትን ሁሉ አቤቱ ነፍሳቸውን ተቀበል። አቤቱ ከመከራ አድናቸው፣ ሰውራቸው። የጸኑትንም የበረቱትንም እስከ ሞት የታመኑትንም አቤቱ ነፍሶቻቸውን ተቀበል። ደግሞ በመከራው ሸሽተው ያሉትንም መጠለያ አቤቱ የሚጎርሱት የሚለብሱት ያጡትንም የተፈናቀሉትን ሁሉ አንተ መከታ፣ አንተ ጋሻ፣ አንተ መብል፣ አንተ መጠጥ፣ አንተ ልብስ፣ አንተ ቤቱ ናቸው። በቸርነትህ ከነሱ ጋር አሁን የሚጠብቃቸው መልአክ ላክላቸው። ሚካኤልና ገብርኤልን ሰራዊተ መላእክትን ከፊታቸው እንዲወጡ ስለ እነሱ እንዲዋጉ እንዲጠብቋቸው በክንፎቻቸው እንዲጋርዳቸው እርዳቸው። ሐዘናቸውን አቅልላቸው። የምታዝነውን እናት እንባውን አብስላት፣ የሚያዝነውን አባት እንባውን አብስላቸው። አቤቱ በቸርነትህ ከእነርሱ ጋር አሁን እኛንም በሃይማኖታችን አበርታን፣ ፍጻሜያችን አሳምርልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋራ ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። መዝሙረ ዳዊት መዝሙር 23 እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል። ነፍሴን መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በትርህና ምርኩዝህ እነርሱ ያጽናኑኛል። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ። ጽዋዬም የተረፈ ነው። ቸርነትና ምሕረትህ በሕይወቴ ዘመኑ ይከተሉኛል፣ በእግዚአብሔር ቤትም ለዘላለም እኖራለሁ። የማቴዎስ ወንጌል ምዕራፍ 5 ከቁጥር 10 ስለ ጽድቅ የሚሰደዱ ብፁዓን ናቸው፣ መንግሥተ ሰማያት የእነርሱ ናትና። ሲነቅፏችሁና ሲያሳድዷችሁም በእኔም ምክንያት ክፉን ሁሉ በውሸት ሲናገሩባችሁ ብፁዓን ናችሁ፣ ዋጋችሁ በሰማያት ታላቅ ነውና ደስ ይበላችሁ፣ ሐሴትም አድርጉ። ከእናንተ ፊት የነበሩትን ነቢያትን እንዲሁ አሳዳችኋልና። እናንተ የዓለም ብርሃን ናችሁ። በተራራ ላይ ያለች ከተማ ልትሰወር አይቻላትም። መብራትም አብርተው ከዕንቅብ በታች አይደለም እንጂ በመቅረዝ ላይ ያኖሯታል፣ በቤት ላሉት ሁሉም ያበራል። መልካሙን ስራችሁን አይተው በሰማያት ያለውን አባታችሁ እንዲያከብሩ ብርሃናችሁ እንዲሁ በሰው ፊት ሁሉ ይብራ። የዮሐንስ ወንጌል ምዕራፍ 15 ቁጥር 18 ዮሐንስ ወንጌል ምዕራፍ 15 ቁጥር 18 እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ዓለም ቢጠላችሁ ከእናንተ ፊት እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆነ እናንተ ደግሞ ያሳድዳችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርሱባችኋል። እኔ መጥቼ ባልነገርኳችሁ ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአታቸው ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈው ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላቸው አጽናኝ፣ እርሱ ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተ ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ።
ድድገመው። እርስ በእርሳችሁ እንድትዋደዱ ይህን አዛችኋለሁ። ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ይወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበር። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ባሪያ ከጌታው አይበልጥም ብዬ ነገርኳችሁን ቃል አስቡ። እኔን አሳደውኝ እንደሆኑ እናንተን ደግሞ ያሳድዷችኋል። ቃሌን ጠብቀው እንደሆኑ ቃላችሁን ደግሞ ይጠብቃሉ። ዳሩ ግን የላከኝን አያውቁምና ይህን ሁሉ ስለ ስሜ ያደርጉባቸዋል። እኔ መጥቼ ባልነገርኳቸው ኃጢአት ባልሆነባቸው ነበር። አሁን ግን ለኃጢአት ምክንያት የላቸውም። እኔን የሚጠላ አባቴን ደግሞ ይጠላል። ሌላ ሰው ያላደረገውን ስራ በመካከላቸው ባላደረጉ ኃጢአት ባልሆነባቸው ነበር። አሁን ግን እኔንም አባቴንም አይተውማል፣ ጠልተውማል። ነገር ግን በሕጋቸው በከንቱ ጠሉኝ ተብሎ የተጻፈውን ቃል ይፈጸም ዘንድ ነው። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኖራችኋልና ትመሰክራላችሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። የዮሐንስ ራእይ ምዕራፍ 12 ቁጥር 11። ዮሐንስ ራእይ ምዕራፍ 12 ቁጥር 11። ታላቅም ድምፅ በሰማይ ሰማው እንዲህም ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው ወንድሞቻችን ከሳሽ ተጥሏልና፣ እነርሱም ከበጉ ደም የተነሳ ከምስክራቸው ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለ አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እነርሱም ከበጉ ደም የተነሳ ከምስክራቸውን ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ዮሐንስ ራእይ ምዕራፍ 2 ቁጥር 10። ዮሐንስ ራእይ ምዕራፍ 2 ቁጥር 10። መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንም ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉትን የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም። መከራህን ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ። የሰይጣንን ማኅበር ናቸው እንጂ አይሁድ ሳይሆኑ አይሁድን የሚሉት የሚሳደቡትን ስድብ አውቃለሁ። ልትቀበሉ ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን፣ የሕይወትንም አክሊል ይሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለውን ይስማ። ድል የነሳው በሁለተኛው ሞት አይጎዳም። ራእይ 6 ከ9 እስከ 10። ራእይ ምዕራፍ 6 ከ9 እስከ 10። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸውም ነጭ ልብስ ሰጣቸው። እንደ እነርሱም ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውና የወንድሞቻቸው ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያርፉ ተባለላቸው። እደግማለሁ። አየሁም፣ እነሆም ሐመር ፈረስ ወጣ፣ በእርሱ ላይ የተቀመጠው ስሙ ሞት ነበረ። ሲኦልም ተከተለው። በሰይፍና በራብም በሞትም በምድርም አራዊት ይገደሉ ዘንድ ከምድር በአራተኛው እጅ ላይ ስልጣን ተሰጣቸው። አምስተኛውንም ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለ ጠበቁት ምስክር የታረዱትን የሰዎችን ነፍሳት ከመሠዊያው በታች አየሁ። በታላቅ ድምፅም እየጮኹ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንንስ በምድር ላይ በሚኖሩት ላይ እስከ መቼ አትበቀልም? አሉ። ለእያንዳንዳቸው ነጭ ልብስ ሰጣቸው። እንደ እነርሱን ደግሞ ይገደሉ ዘንድ ያላቸው የባሪያዎች ባልንጀሮቻቸውን የወንድሞቻቸውን ቁጥር እስኪፈጸም ድረስ ገና ጥቂት ዘመን እንዲያልፉ ተባለላቸው። ዕብራውያን 11 ከቁጥር 35።
ዕብራውያን 11 ከቁጥር 35 ዕብራውያን 11 ከቁጥር 35 እንግዲህ ምን እላለሁ? ከቁጥር 32 ጀምሮ እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተድር ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውን የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለትም አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችንም ማዳንን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቻቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። ዕብራውያን 11 ከቁጥር 32 እደግመዋለሁ። እንግዲህ ምን እላለሁ? ስለ ጌዲዮንና ስለ ባርቅ፣ ስለ ሶምሶንም፣ ስለ ዮፍታሔም፣ ስለ ዳዊትና ስለ ሳሙኤልም ስለ ነቢያትም እንዳልተድር ጊዜ ያጥርብኛል። እነርሱ በእምነት መንግስታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጠውንም የተስፋ ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃያላኞች ሆኑ፣ የባህር ጭፍሮችን አባረሩ፣ ሴቶችም ሙታናቸውን በትንሣኤ ተቀበሉ፣ ሌሎችም መዳን ሳይቀበሉ የሚበልጠውን ትንሣኤ እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉንም እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። የሐዋርያት ሥራ ምዕራፍ 7 ሐዋርያት ሥራ ምዕራፍ 7 ከቁጥር 54 ይህንንም በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና፣ እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ ያለው አለ። በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ። ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ። ይህንንም ብሎ አንቀላፋ። ሳውልም በእርሱ መገደል ተስማምቶ ነበረ። ሮሜ የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ሮሜ 8 እንዲህ ይላል። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ራብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። እደግመዋለሁ። ከክርስቶስ ፍቅር ማን ይለየናል? መከራ ወይስ ጭንቀት ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ ፍርሃት ወይስ ሰይፍ ነውን? ስለ አንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። በዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞት ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃያላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ
በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። ስለ ቃሉ የእግዚአብሔር ስም የተመሰገነ ይሁን። አምላካችን እግዚአብሔር ቃሉን ሰምተን እንድንበረታ እንድንጸና፣ የቃሉን ብርታት የቃሉን ፍቅር በልቦናችን እንዲያትምብን ፈቃዱ ይሁንልን። በዚህ ሰዓት በአርሲ ዞን በተለያየ ቦታ በተለያየ ዞን በተለያየ ክፍለ ከተማ በተለያየ ክፍለ ሀገር በተለያየ ሀገር እየታረዱ እየተገደሉ ያሉ ክርስቲያኖችን እግዚአብሔር ነፍሶቻቸው እንዲቀበልልን፣ መንፈስ ቅዱስ ለቤተሰቦቻቸው መጽናናትን ብርታትን እንዲሰጥልን፣ በክርስቲያኖች ላይ የሚደርሰው ግፍና መከራም እግዚአብሔር በቃችሁ እንዲለን፣ ግፍና መከራው በዝቶ ክርስቲያኖችን ማንሳደድ ክርስቲያኖችን መግደል ጽድቅ ሆኖ የተቆጠረበት ጊዜ፣ አባቶቻችንም ዝምታን የመረጡት ጊዜ፣ መሪዎቻችንም በዝምታ ቤተክርስቲያንን ያለፉበት ጊዜ ነውና እግዚአብሔር ከእረኛም በላይ እረኛ ከአባትም በላይ አባት የልጆቹን መከራ የልጆቹን ስደት የልጆቹን ድካም የልጆቹን መሳደድ ሁሉ የሚመለከት አምላክ ነውና አምላካችንና አባታችን ታማኙ እረኛችን እግዚአብሔር አንተ በቸርነትህ ለሚገደሉ ለሚሳደዱ ለሚጨነቁ ክርስቲያኖች ሁሉ እረፍትን እንድሰጥልን ቅዱስ ፈቃድ ይሆንልን። የሚጠብቃቸው የሚዋጋላቸውን ሚካኤልን ገብርኤልን ላክላቸው። ሰራዊተ መላእክትን በዙሪያቸው አስፍርላቸው። ከእምነታቸው ፈቀቅ እንዳሉ የሚያጸናው መንፈስ ቅዱስን በልቦናቸው ሳልባቸው። እኛንም ጌታ ሆይ በሚያገኘን መከራ እንድንበረታ እንድንጸና የነዚህ የሰማዕታቱ የነዚህ የብርቱዓን የነዚህ የምስክሮች በረከት ወደ እኛም እንዲመጣ እኛም እንድናገኘው እኛም በመከራ በፈተና እንድንታገስ እንድንበረታ ስምን እንዳንክድ ከቤተ ክርስቲያን እንዳንወጣ ራበን ጠማን ከፋን ቸገርን ብለን በነገሮች ሁሉ አንተን እንዳንቀይርህ ይልቁንም በመከራችንም እንድንመካ አቤቱ በሚገፉን በሚያሳድዱን ዘንድ ሁሉ ስምህ መመኪያችን እንዲሆን ስምህ ብርታታችን ስምህ አምባችን መጠጊያችን እንዲሆን ቅዱስ ፍቃድ ይሁንልን። የክርስቲያኖችን እንባና ለቅሶ ሰምተህ መፍትሄ ከአንተ ዘንድ ነውና መፍትሄ እንድሰጠን መልካም እረኛ እንድታስነሳልን ቅዱስ ፍቃድ ይሁንልን። በየሆስፒታሉ ደግሞ የወደቁትን ፈውሳቸው፣ ማራቸው። በየመንገዱ የወደቁትንም የተሰደዱትንም ከቀያቸው የተፈናቀሉትንም ሁሉ ወደ ባሉበት ምድር በሄዱበት ቦታ ሁሉ የሚረግጡትን ምድር አወርሳቸው። የዕለት ጉርስ የዕለት እንጀራ የዕለት ልብስ የሚያርፉበትን ቤት መጠለያ አንተ ስጣቸው። እግዚአብሔር ሆይ መግባቸው፣ አበርታቸው። መከራቸውንም እግዚአብሔር አስቀርላቸው። በሐኪም ቤት የወደቁትንም ፈውሳቸው፣ ማራቸው። ያዘኑትንም አጽናናቸው። መንፈስ ቅዱስ ከነሱ ጋር ሆነ ልቦናቸውን አበርታ። የሁላችን ፍጻሜ ያሳምረህ። አምላካችን እግዚአብሔር ለክቡር ስጋ ለክቡር ደም ክርስቶስ ጌታችን አንተ አብቃን። ከስምህ አንተን እንዳንክድ ስምን እንዳንክድ ከእምነት እንዳንወጣ ከኦርቶዶክሳዊት ቤተ ክርስቲያን እንዳንወጣ የምንጸናበትን ፍቅር እንድታድለን የአባቶቻችንን የሐዋርያቱን ጽናት እንድታድለን ቅዱስ ፍቃድ ይሁንልን። አሜን። አቡነ ዘበሰማያት አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬም፣ በደላችንን ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናቱ ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ይቅር ይለን ዘንድ ለዘለዓለሙ አሜን። እንደ ቸርነት አቤቱ ማረን፣ አቤቱ ማረን፣ እንደ ምሕረትህ ይቅርታን ስጠን፣ ይቅርታን ስጠን፣ ከኃጢአቴ አንጻኝ፣ ከክፉ በደሌ ከክፉ ስራዬ
ለዚያሽ ክፉ ኃጢአት እንዳልሆና ሎሌ እንዳልሆናት ሎሌ እኔ ሳበሳዬን በደሌን ሳውቀው ኃጢአቴን ሳውቀው ከቶ የሚያድነኝ ቸርነት ነው ቸርነት ነው። አንተን ብቻ በደልኩ ክፉ ማደረግው ክፉ ማደረግው አሁን ይቅር በለኝ ከፊት ወደቅው ከፊት ወደቅው ከፊት ወድቄ ስለምን አንተን ስማጸን አንተን ጌታ ሆይ ጸሎት ልመናን ጸሎት ልመናይን አሁን ትጠብቅ ዘንድ ሀገራችንን ኢትዮጵያን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትጠብቅ ዘንድ ክርስቲያኖችን ወንድሞቻችንን እህቶቻችንን እናቶቻችንን አባቶቻችንን ጌታ ሆይ ላክልን ቅዱስ ሚካኤልን ቅዱስ ገብርኤልን አሁን ትባርክ ዘንድ ማይበራችንን አንድነታችንን ጌታ ሆይ ላክልን መንፈስ ቅዱስን ጰራቅሊጦስን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንሻለን። በሐሳብሽ ድንግል በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሆይ
ሰላምታ ላንቺ ይገባሻል፣ ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለመኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም ለዘላለሙ አሜን። ጸሎትና ልመናችንን እግዚአብሔር አምላካችን ይቀበልልን። እሺ፣ ስለነበረን ጊዜ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር በቸርነቱ ጸሎትና ልመናችን ይቀበልልን። ሁላችሁም በተቻላችሁ መጠን አንድ አቡነ ዘበሰማያት አንድ ሰላም ለኪ በአርሲ ዞን በየተለያየ ቦታ በየክፍለ